ሰላም እንዴት ነህ? ምን እንታዘዝ? አንዳንዴ ብዙ ጊዜ ያንተ ተከታይ ነህ። ያ ግን አንዳንዴ ብዙ ነገር እንትን ሲልህ እንደው አንድ የተወሰነ ምክር ፈልጌ ነው። በጣም ማለት እኔ ለሰው ማውራትም መነጋገርም ብዙ ጊዜ እኔ እንደዚህ ሀሳቤን ሰርች አድርጌ አላውቅም። ያው ችግሮች ማለት ችግር ይመጣል። የሰው ልጅ እስከወጉ ድረስ ግድ ነው ፈተናን አሜን ብሎ መቀበል የሚለውን ነገር ስለማምን ያው ብዙ ጊዜ ለሰውን ብታወሩ አሁን ላይ ሁሉም ችግርተኛ ወይም የዛ ሰው ብዙ ሀሳብ አለበት። የኔን ሀሳብ ተሸከምልኝ ብትለው የሚሸከምልህ የለም። ያንተንም ችግር ኦልሬዲ እንትን ግን አንዳንዴ ብቻዬን በጣም ብዙ ሰዓት ስህተት ነው እንዴ እኔ ብቻዬን የምከተለው ነገር ወይስ እንዴት ነው የሚለው። ምክንያቱም አሁን ታይም ላይ አንዳንድ ሰው ስታማክረው ችግሩ ብቻ ነው ማለት የዛ ሰው ከኔ አለ ወይስ የለም የሚለውን ሳይሆን ኢንተርቪው የሚያደርግ ካላየው ሰው ላይ ነው ችግሩ ማለት ነው። እና እሱ ነገር ብዙ ጊዜ ለሰውም ስትሞክረው ያ ነገር ሳይ ወደኋላ ሸሻለሁ ማለት ነው። ሰው ምን ልል ፈልጌ ነው እኔ አሁን የሚገርምህ በ15 ዓመቴ በቤተሰብ ነው ያገባሁት እና አሁን እኔ የ28 ዓመት ወጣት ነኝ። 13 ዓመት በትዳር ኖረናል። 13 ዓመት በልጅነቴ ነው ብያለሁ። ከዛ በኋላ አረብ ሀገር እኔ ወደዛ 18 ዓመቴ ወደ ኩዌት ሄድኩኝ። ሰራው መጣው 2 ዓመት ሰርቼ እንደመጣው እንትን አልኩኝ ወለድኩኝ ልጅ ማለት ነው። ያው ተጋብተንም ስለነበር መጣው ተሰለፈ። በጣም ህፃን ስለነበርኩ አልሄድም እንትን ማለት ነው ነበር። ከተመለስኩ በኋላ ወደ ትዳር ገባ። ከዛ ያ ነገር እንትን መኪናው እንደዛ አደጋ አሁንም ተመልሼ ልጅቷ በ9 ወሯ ጥያትኝ እንዲሁ አረብ ሀገር ተመልሼ ልጁ ተቀጥሮ ነው ሾፍርና የሚሰራ ማለት ነው። ልጅቷን እንደለኩ በ9 ወሯ ለእሱና ለእናቲቱ ሰጥቼ እኔ አረብ ሀገር መጣሁ። አሁንም 2 ዓመት ሰራው። ያ ሲሆን እኔ በዛ 9 ወር ልጄን ጡት ሳላጠባ እንደዛም ብዬ መጣውና ስሰራ ቆየው። ሰርቼ ስመጣ በቃ እያንዳንዱ ሀሳብ እያንዳንዱ ማለት ከዛ በፊት የሚወደኝ እና ከዛ በኋላ የሚወደኝ በጣም ይለያያል። ምንድነው የሚለያየው? ያ ነገር ከኔ ገንዘብ እንጂ ማንነቴን ረሳው ማለት እኔ ልጅ ጥዬ መምጣቴ ለሱ እኔ እንድረሳ ነው ያደረገኝ። ልጇን ጥላ መታ ለእኔ ነው እንዴ የሚለው ነገር አትራክት አላረገውም። እዛ ሲቀጥል ቤተሰብ በመሀል ይገባና ሁሌም ሰርተሽ እየሰጠሽ እንደዚህ እያደረግሽው እንግዲህ ትዳር ነው አሌክስ። አንዳንዴ ለትዳር ግድ ነው መስዋዕት መክፈል አለብኝ። የትም ጎትቼ አላመጣሁትም። ያጋቡኝ እነሱ ናቸው። መኖር ካለብኝ ትዳሬ እስከሆነ ድረስ በጋራ እኖራለሁ ብዬ ነው ማስብ። በቤተሰብ ነው ያገባሽ? አዎ በቤተሰብ ነው። ከዛ እንደዛ ስል አሁንም ድጋሚ እየኖርን እያለን በጣም የሌለ ችግር ውስጥ ከተተኝ። እንድሰራ አይፈልግም፣ እንድንቀሳቀስ አይፈልግም። በቃ ቤት ቁጭ አድርጎ እንትን ማለት ነው የሚፈልገው። በዛ መሀል በጣም ማለቴ ምን እንደምል ብቻ ከልጅነት ያገባውን ሰው ለመለያየት በጣም ከባድ ነው ማለት እፈራለሁ። በቃ ሰው እንደሱ የሚያይ ነገር ሰውም እንደዛ በቃ ያለሱም እሱን አይቼ ስላደኩ ማንም ሰው እንትን እንዲለኝ አልፈልግም። በዛ ውስጥ ታሪክ በዛ ዓለም ላይ ማለት አሁንም ድጋሚ አረብ ሀገር መጣሁ ማለት ነገሩ አረብ ሀገር ላይ ያልኩት ጊዜ እናቴ 2 እጁን ነው የሚያነሳ እንዴት እንደሚደሰት ያ ነገር አውቀዋለሁ ማለት ደስታው ምን ያክል እንደው ገና አረብ ሀገር ልሄድ እንዴ ካልኩ የሌለ ነው የሚደሰተው። እሺ በቃ ሂጂ ስሪ ችግር የለም ምናምን ነው የሚለው ያ ነገር። እስኪ ልሄድና ልጅ ሲከፋትኝ አንደኛ ስለወለድኩ ሴቷ ልጅ የሌላ አባትም እንድትሆን አልፈቅድም። በቃ ምክንያቱም ለልጅ ተብሎ ብዙ መስዋዕት ይከፈላል። ግን ስህተት ነው። በጣም ብዙ አደጋ ይከታል በጣም ማለት ነው። ከዛ አሁንም እንደዛው አረብ ሀገር መጣሁ 3ኛ ዙር ማለት ነው። 2 እያልኩ ነው። አሁንም 3ኛ ዙር መጣ። 3ኛ ዙር መጥቼ እንዲሁ ደግሞ አሁንም 2 ዓመት ሰርቼ በቃ ተመስገን የስራ መስሪያ ያለኝ ይሄ ልጅ ሹፌር ነው፣ በመንግስት ነው ተቀጥሮ የሚሰራው። አሁን ቋሚ ነው። በቃ እኔም የግሌን ስራ ሰራለሁ ምናምን ብዬ አሁንም ተመልሼ 3ኛ ሂጄ 2 ዓመት ሰርቼ በቃ
የእውነት ነው የምልህ አሌክስ፣ ሲሄድ እሱ ሌላ ህይወት አለው። ያ ነገር ግን እኔ አላውቅም በፍጹም ማለት ነው። ወዲያውኑ እንደሄድኩ እንዳለ ማለት ሌላ ህይወት አለው እኮ እንደዚህ አለ እኮ ምናምን። አንዳንዴ ሰው በጣም አብረን ስላደግን ሌላ ህይወት አለው ማለት ምን አግብቷል፣ ሌላ ሴት ያኔ ሌላ ሴት አድርጓል። አዎ ሌላ ሴት አለችው ይሉኛል። ከዛ እኔ ማለት አንዳንዴ የሰውን ወሬ ይሄ ማለት ብፈታው ነገ ልጅቱ ምን አይነት ልጅ ነው የምትሆንብኝ? እኔ በሰው ወሬ አይኔ ባላየው ነገር እንትን አለ። የእውነት ነው የምልህ አሌክስ፣ ቤተሰብ ራሱ በቃ ሌላ ህይወት አለው እንደዚህ እያለ ነው፣ ሳይት ላይ ነው የሚሰራው፣ እንዲህ የሆነ ነው ምናምን የሚባል ነገር ቤተሰብ እንዳለ እንትን አሉ። ከዛ እኔም ቤተሰብን ወደኋላ ገባ አደረኩና በቃ አሁን ለህፃኗ ያላት አመለካከቷ ለአባቷ በጣም ትልቅ ቦታ አላት። አይ በቃ ይቅር ዝም ብሎ እንዳለ ማለት ልጅቱ እኔ ልጎዳ ማለት እኔ ህፃን ግን አብሮ ካደገ ሰው ጋር የተለየ ነገር የሚመጣ ነገር የለም ብዬ ዝም ብዬ ከሱ ጋር መኖር። ሲወጣ ሲገባ ጠዋት ይወጣል ማታ ይገባል፣ ጊዜ የለውም ማለት እቤት ጊዜ የሚባል ለእኛ ለልጁ የለውም በቃ። ከዛ አሁንም ሁለተኛ ባይኖረውም እኔ በማለት በቃ ምን ማድረግ አለብኝ እንግዲህ ስህተቴን እዚህ ላይ ነው። ምን ማድረግ አለብኝ በቃ እኔ እዚህ በኋላ ምንም ሌላ ወንድ አልፈልግም። ልጅን ሁለት አድርጌ በልጅነቴ እነሱ ማሳደግ ነው ያለብኝ። ምክንያቱም እስካሁንም ስኖረው የነበር በሱን ጉዳይ አልኖርኩም ማለት አግዞኝ እንደዚህ የሆነ ነገር አትራክት አድርጎኝ ብዙ ነገር ያሳየኝ ወንድ አይደለም። ስለዚህ እኔ በራሴ የምኖር ሴት ነኝ። ሶ በቃ ለልጆችም ነገ አልጠቃም። አሁን ያለብኝ ሁለቱ ወልጄ በቃ እንትን ማለት አለብኝ ብዬ አሁን ሁለተኛ አረገዝኩ ማለት ነው፣ በራሴ ሂሳቤ ማለት ነው። የእውነት ቤተሰብ በጣም የሌለ ህዝብም ቤተሰብ አሽሙር እንዴት እሱ ማለት በቃ እንዴት ሁለተኛ ትወልዳለች እንዴ እያኖራት ምናምን በቃ ስንት መስቃይ እየሰማው ማለት ነው። ከዛ በኋላ ያለሽ ሁለተኛ እንትን ወለድኩ። መውለድ አይሆነው 9 ወር በቃ ፈተና ማለት አንድ ቀንም ባይ እንዲ ትራስ ላይ እያነበው። በነገራችን ላይ አሌክስ ስለዛ ልጄ ሳወራ በጣም ያመኛል፣ በጣም ከምልህ በላይ ማለት ነው። በጣም ማለት ነው እኔ እንጃ ብቻ አይዶኑ ማለት ከሰዎችም አንጻር ተቀባይነት የሌላ ታውቃለህ። በ80 አግብተው እንዲሁ በቃ ምንም ሳታውቀው እንደዛውም አግብተህ ማለት ነው ወይ ራሴ ጎትቼ ባመጣው ኦኬ ችግር የለም ተቀባይነት አይኖረኝም። እስከ ቤተሰቦች ድረስ ነው ማለት በጣም የሚሰማኝ አሁን ላይ ማለት ነው። ከዛ በኋላ ያ ልጅ ወለድኩት። ያው እናቴ እግዚአብሔር ይመስገን ማዘሬ የተመሰገነ ይሁን ያላት ነች ሁሉ ነገር። ፋዘር የለኝም። እናቴ አረሰችኝ፣ በደንብ አረሰችኝ። እና ከወጣው በኋላ የእውነት ያለቅስ ሳምንት ነው ምናምን አልፈጀም። እዛ ልክ ክርስትናው ሳይሆን ዝም ብሎ መውጣት ፈልጓል። መሄድ ለካ ተከራይቶ ምናምን ጨርሷል። በቃ ሁሉ ነገሩ ማለት ነው። ከዛ እኔ አላውቅም ማለት የማውቀው ጉዳይ የለኝ። የሆነ በቃ ሊሄድ ነኝ ይላል። የሆነ ትንሽ ኩሽ ስትል በቃ የሆነ አንተ በትዳር መሀል ብዙ ግጭት አለ። የሆነች ትንሽ ነገር ስትመጣ መሄድ ነው የምፈልገው። እኔ ደግሞ ህፃኑን ቢያንስ አባቴ ብሎ እንዲያቅል አልኩና ብዙ ነገር መታገስ ማለት አይቶ ማለፍ የሚባል ነገር ልሄድ ነው ሲለኝ ለዛ ነገር ትኩረት በቃ እንዲሄድ አልገፋፈውም። ምክንያቱም ልጄ ደግሞ አሁን ሁለተኛ አባቱን አያውቀውም መባል አልፈለኩም። እንዴት አብሬ ያሳድጌ ደግሞ ይሄ ልጅ የሚለው ነገር ነው ውስጥ። ከዛ ክርስትና ሲደርስ በቃ እኔ ብር ኑሮኝ ያን ብር እንድጠቀምበት አይፈልግም። እስከ ክርስትና ቆየው የሌለ ነው ሰርግ ለልጅ የምደግስ አለኝ። እንዴ ለምን ማለት እንዴት እንደዚህ ሊሆን ይችላል አልኩኝ። ከዛ አይ በቃ መደገስ አለብኝ እኔ እስከ ክርስትናው አብረን እንቀጥላልሽ፣ ክርስትናውን በደንብ ነው የምደግስ አለኝ። እንዴ ይሁን እንዴ ምን ችግር አለው? ለልጆች እኮ እንኖራለን ችግር የለም ምናምን በቃ ያን ነገር ቀለል አድርጌ አየሁትና በተንኮል አላየሁትም። ባይዘዋይ ማለት ነው እኔ በሰዓቱ ያለፈ ጊዜ ነው። ከዛ ያን ክርስትና የሌለ በቃ 200,000 ብር ነው የፈጀ ክርስትናው ማለት ነው። ብታምነው ባታም የሌለ በሬ ተገዝቶ አላውቅም ምናለ እኔ ህፃን ነኝ እያልኩ ነው። ያልተጠራ ጉድ የለም። ልክ ክርስትናውን በጨረሰ በ3ኛ ቀኑ ሁሉን ነገር ብር ከጀለይ አለመኖሩን እያወቀ
ህፃኑን ክርስትና ወርከ ምናምን እንደሆነ ልክ በቃ ክርስትናውን ከጨረሰ በኋላ የሌለ ብር እንደሌለ ሲያቅ ቸክ ሲያረጋ አካውንትን ጥሎ ይላሻል። ቤት ላይ አሌክስ ማለት ለብዙ ትምህርቶች ይሆናል ማለት እኔ ዛሬ ሰውን የምመክረው አንደኛ እግዚአብሔር ማመን ነው። ሰው እንደ ሰው ያላደለውን አምላክ በብዛት ምን። ሁለተኛ ጠንካራ መሆን። ነገ ይሄ ሰው ጥሎ ቢሄድ እንዴት ነው ማድረግ ያለን? አይ እንግዲህ እዚህ በኋላ ጎዳና ሂደሽ መለመንሽ ነው በሚለው አስቦ ምንም ከሌለበት ልክ ክርስትናው በደም ጭርስርስ ብሎ ከጀ ላይ ብር እንደሌለ ውልቅ ብሎ ይሄዳል። እቃ በስነስርዓት ሽማግሌ ያመጣና ተከፍሎ ወጥቶ ጥሎኝ ሄደ። ህፃኑ የእውነት ነው የምልህ ህፃኑ በጣም እኔ ባዳ እንኳን ጎረቤት እንኳን ያንጻል በቃ በጣም ነው የሚወደው ህፃኑን ማለት እንኳን የወለደ ፍጡር ማለት ነው። ጥሎኝ ነው የሄደው። ከዛ ጥሎኝ ሲሄድ ማለት እኔ በጣም አይነግረናት ነበር እሚታች ከኋላ ነው የበዛ። እኔ እግዚአብሔር ይመስገን የተመሰገነ ይሁን ልጄን በዛ ሳጥሎ ሲወጣ ያንገቴን እኔ ለማንም ሰው ትምህርት እንዲሆን ነው ባይዘይ እንትን እምለው በቃ የሌለ የብር ሐብል ነሽ የጆሮ ጌጥ ነሽ እንዲወርቅ ነበር እንዳለ ሸጥኩኝ። ወዲያውኑ ሲሄድ የለኝም ምንም አይነት ሁለቱን ልጆቼን ጥሎብኝ ሄደ ማለት ነው። ከዛ በኋላ እንትን አልኩና ያን ሸጥኩና ለልጆቹ የሚገዛውን በቃ የሚያስፈልጋቸውን ነገሮች እንደዛ ገዛውና ማለት ያ ነገር ተሽጦ ቀጣይነት አይኖረውም። ብዙ ሰዓት ያ ነገር ተሽጦ 2 ወር ኦር 3 ወር ቢይዝህ ነው ያ ነገር። ክብር ለመድኃኒዓለም ግን ያ ነገር አልፏል ማለት ነው። አይዞሽ ስለዚህ ሳወራ በጣም ያቅተኛል ማለት ልጆቼ መለየት ሳልፈልግ የምለያቸው ጊዜያት በጣም ያስጠላኛል አንዳንዴ። እና በቃ ያ ነገር ሽጫ አሁንም አልተሳካም ማለት 3 ወር እንደቆየው ቤተሰብም በቃ ካልሆነ እንደዚህ ብላ እንዲህ ብላ ሁለተኛ እርግዛ ማለት የተወለደ ልጅ መተቸት ማለት እንዲህ ቢሆንስ በቃ አለ አይደል። እኔ እናት ነኝ ፈልጌው ነው የወለድኩት። ኦልሬዲ ፈተናው እንደሚገጥመኝ አውቀዋለሁ። በልጇ ተመካው እንደዛ ብዬ በቃ ሳይ በጣም 3 ወር ልክ 3 ወር እንደቆየው አቃተኝ ማለት በጣም ተቸገርኩ። ያን ያለኝ አቅም ትችቱም ምናምን በቃ እሱ አእምሮዬን ሊነካብኝ ሆኖ ምን ማድረግ አለብኝ አልኩና ፍርድ ቤት ላይ የሆነ እንትን አልኩና ይህን 80 ላውርድ ልክሰስና ምናምን ብዬ ከሰስኩኝ። ማሳደጊያ ትችላለህ ሲባል የእውነት አሌክስ ስራ በደንብ ይሰራል። 1200 ብር ቢሰጠኝ እኔ ኢትዮጵያ ላይ ልቀመጣለሁ። ሁለቱን ልጅ 1200 ብር ይስጠኛል ለማንም ትምህርት ማለት ነው። ማለት 1200 ብር ይስጠኝና ከዛ በኋላ ልጄን ላሳድጋልኩኝ። ያ ነገር ሲወሰንበት በፍርድ ቤት አልከፍልም አለ። በፍጹም አልከፍልም አለ። የለኝም ለአንድየው በቃ ከየትም አጽፎ ከየትም ምስክር ሰብስቦ ምናምን በቃ የለኝም በሚለው ድፍን አስመስክሮ መጣ። እኔ ስራ አለው እንደዚህ ነው የሚሰራ ሲባል ሲሰራ ካየሽ በዚህ አጽፈሽ ነይ እንትን ሲላየሽ በዛ ሁሉ ያልመጣ ጦሮንጦስ የለም። እኔ እዛ በኋላ ምንም አልፈልግም በቃኝ አልኩኝ። በቃ ማለት ፍርድ ቤት ላይ በቃኝ በቃ አላሳድግም አላደል በቃኝ እኔ ያሳድጋቸዋለሁ በቃኝ አልኩኝ። መጨረሻ ላይ እንደዚህ አጽፈሽ ነይ በዛ ሂደሽ ነይ በዛ ነይ በቃ ልጁን ነው የካደው። ኦልሬዲ ልጆች አለ ይላል ግን 1200 ለሁለት ልጅ ሲቆረጥ እንዴት እንደዚህ ሊሆን ይችላል? በቃኝ በቃ ምንም አልፈልግም አሁን ፋይሉ ይዘጋልኝ እኔ ተንቀሳቀስሽ ልጆችን አሳድጋለሁ ሲባል በጣም ፍርድ ቤቶቹ አዘኑ። በጣም ማለት እንደዚህ አይነት የዋህ ሴት እንዴት እንደዚህ ታደርጋለህ? ብትሄድም አይቀናህም ምንድነው ለዚህ እንደዚህ የምታደርገው ምናምን ብሎ ቢባልም በፍጹም አልከፍልም ማለት በፍጹም ማለት ኦኬ አልኩኝ። ሴቷ ልጅ 10 ዓመቷ ነው አሌክስ ማለት ነው አሁን እግዚአብሔር ይመስገን
አንድም ቀን ማለት የእነሱን ትንሽዬ ውድቀትም አንድ ቀንም የሆነ ነገር እንዲሆኑ አልፈልግም በፍጹም። ማለት እሱ የእውነት እግዚአብሔር ምስክሬ ነው። 13 ዓመት ስለሆነ ከወለድኳቸው ልጆች በስነ ስርዓት ገዝቶ እንኳን ያለበሳቸው በሱ ልክ የለም። እኔ ነኝ በቃ ይነስም ይደግም በቃ ልጆችን በጣም ነው ማስደሰት የምፈልግ። የኔ የተረፈ ነው በቃ ለእነሱ ነው የምኖረው። ማለት መስራት እወዳለሁ፣ እሰራለሁ። ምንም ትንሽም ትልቅም በቃ ይነስም ይደግም በቃ እንደፈለግኩ ነው የምሰራ። ከሱ አልጠብቅም ምንም ከሱ ጭራሽ ፍጹም። እሱ አምጥቶ ከኪሱ ይሰጠኛል ብዬ አንድም ሰዓት ጠብቄ አላውቅም። አንድም ሰዓት አሌክስ በቤተሰብ ነው አንድም ሰዓት ራሱ ከኪሱ አለው። በጣም ቤተሰብ ይሰድበኛል። እንደዚህ ሁነሽ ለምን ከሱ እንደዚህ ባፍንጫው አትቀበይም? ለምን እንደዚህ ብዙ ያ ነገር ብዬው ደከመኝ። ማለት እኔ ታኮ እንደሆነ አይደለም ግን ለትዳሩ እንዲሆን እንትን እላለሁ። ማለት ለትዳር ማለት እኮ እንደዚህ ነው። ትዳር ማለት እኮ መተሳሰብ ነው። ትዳር እኮ የክርስቶስ ነው። ለምን እንደዚህ አንልም? እኔን እኮ ከየትም አላመጣኸኝም። እንደዚህ ያልኩ ነው እንትን የምለው ማለት የነበር። ከዛ በኋላ መከር ያቅም የበላይ ሰው ታውቁት ሁሉ ነገር በራሴ መራመድ ፈለኩኝ። እንደዛ አድርጌ ፍርድ ቤት ላይ ያንን ክስ አዘግቼ ልጅቷን ይዛለሁ። ፍርድ ቤቱ ደግሞ በፍጹም ካልከፈለ ልጅ መያዝ አለበት፣ ሴቷ ልጅ ትምጣት እንትን ትበል ተባለ፣ ይወሰን ተባለ። ሴቷ ልጅ እኔ ልጅ ፍርድ ቤት ላይ መጣ እንድትቆም አንድም ደቂቃ አልፈቅድም። በቃ ተዋትኝ፣ አያሳድግ ይተውትኝ። ልጅ ሞራኗ ፍርድ ቤት ላይ ቆማ በቃ ማንን ትመርጫለች ተብላ መጠየቅ የለባትም። ሁለቱንም አሳድጋቸዋለሁ። ነገ ይችል በሞራኗ እየተረማመድኩ ነው ያለሁትኝ። ፈልጋቸው ስለወለድ እንደዚህ እንዲባልብኝ አልፈልግም፣ እንድጠየቅ አልፈልግም። በፍጹም ቀጠሮ ሰጡኝ። በሁለተኛው ቀጠሮን ሰድ አትቀርብም አልኩኝ። በቃ እምቢ አልኩኝ እኔ ማለት ነው። ከዛ ግን በሱ ወሰኑበት በራሳቸው ጊዜ ማለት። ከዛ ሴቶ ማማዬ አልኳትኝ ወይ እናት አለችኝ። ማለት እኔ አረብ ሀገር ሂጄ ሰርቼ የተሻለ ነገር ለእናንተ ባደርግ ምን ትመኛለሽ አልኳትኝ። እናትዬ አለችኝ እኔ ከአባቴ ጋር ሁኜ ልቆይሽ፣ ይሄኛው ወንድሜን ግን ከእህቴ ጋር አርገሽው ሂጂ እና የተሻለ ህይወት እንኖራለን አለች። ከዛ ስትላይ እውነትሽ ነው ማማ ስላት፣ እውነት እማዬ እኔ ምንም አይከፋኝም፣ ብቻም አይከፋኝም። ምክንያቱም አንቺ እኛን ጥለሽ የምትሄጂው ስለቸገረሽ ነው። ባይቸግርሽ ኖሮ የአንቺን አቅም እኔ አውቀዋለሁ አለች ልጅቷ። 10 ዓመቷ እያልኩ ከዛ ስትላይ ልጄ ጋር ተመካከርኩና በዛ ሰዓት ሰዎች በቃ ምንም የለኝም ማውራትም ቤት የመጣው ሲበሉ ሲጠጡ ጓደኛ የተባለ ምናምን እሱ ከወጣ በኋላ ማንንም አልፈለገኝም። የትም እንደሆንኩ ራሱ ያቀኝ ልጆች በፊት ሲያሽቃብጠው መጥቶ እንደዚህ ወይ ብርቴ እንትንሽ ምናምን ሲል የነበረው ሁሉ አልነበረም በሰዓቱ እንደዛ ሲቸግረኝ ማለት ነው። ከዛ በዛ ሰዓት ምንም የለኝ ልጆች ጋር ተመካከል። እህቴ በጣም ሁሉም ልጅ አላቸው፣ ትላልቅ ናቸው። ከዛ እህቴ ላስቸግርሽ አንዴ ማለት አንቺም ልጅ አለሽ አውቃለሁ፣ ግን እኔ ገደል ስገባ አንቺ አታይኝም። እኔ በህይወት እያለሁ ገና ህፃን ነኝ። ጎዳና ላይ የምወጣበት አንዳች ምክንያት የለም። እናቴም አለች። እናቴ ለያዝልሽ ስትለኝ እናቴ ደግሞ ገጠር የእውነት ነው ምን እኔ ለልጆች በጣም የኔ ልጆች ገጠር ጠቁሮ ማየትና ከስቶ ማየት አልፈልግም አልኩኝ። በቃ ከፈለግሽ እኔ ከተማ ላይ ግቢልኝና እኔ ሁሉን ነገር ልቻለሽ ኑሪልኝ። ከዛ ውጭ ግን አንቺ ከተማ ማትመጭ ከሆነ የኔ ልጆች ገጠር አይኖሩም። በቃ ጥጋብሽ ነው፣ በቃ የራስሽ ጉዳይ እንግዲህ እንደፈለግሽ አድርጌ ተባልኩኝ። ሲስተሬን ከተማ ያለችውን ለመንኳትና እሺ ችግር የለም ወንዱ ልጅ ስጭኝ አለች። 9 ወሩ ነው ወንዱ ልጅ። ከዛ በአንድ ቀን ነው አሌክስ የወሰንኩት። አንድ ቀን ወስኛው ማታ ላይ ፓስፖርት እጄ ላይ ስላለ ማታ ላይ እስኪ ደላላ ላውራ ለማንኛውም ህፃኗን ኦኬ ካለች በኋላ ብዬ ማታ ላይ ደላላውን ሳናገር ወረ ችግር የለም ብርቴ አላንቺማ ቋንቋ ስለምችል ተሎት ትሄጃለሽ አሁኑን ላኪልኛል። እስካንም ነበረ ፓስፖርቱም ስልኬ ላይ ነው፣ ወዲያውኑ ላኩለት። ከዛን ህፃኗንም ስጠይቃት ምንም ችግር የለም እናትዬ ከሱ ቆይሻለሁ እኔ ከሌላ ስላለመድኩ አልሄድም አለች። እሱን ትይዛለህ ስለው አልዝም አለኝ። ሆነ
አለዝም እዛው አሳድጊ እንደፍጠርጥርሻለኝ። ከዛ ይሄማ መሆን አይቻልም፣ ይሄማ በጣም እዚህ ላይ ጠንካራ መሆን አለብኝ። ምክንያቱም ነገ ልጄ ትልቅ ሁኜ ስታይ ነው ለልጆች ጥሩ ሁኜ ስታይ የምትፈልገኝም ልጄም የሰው አይን የማይገረፉበትና የማያዩበትን ምክንያት ካልወሰንኩ ለእኔ ባልዩ ያስከፍለኛል ነገ ለልጆች እና አሁን ድፍረት ያስፈልገኛል አልኩና አትዛትም አልኩትኛ። አልዝም እንደፈለግሽ አለ። ኦኬ አልኩና ፓስፖርቱን በሰጠሁት በ25 ሰጥቼው በ27 ቪዛ የመጣ ተደወለልኝ። በ3 ቀን ማለት ነው። በጣም እግዚአብሔር ታምር ነው። በ3 ቀኑ ተደወለልኝና እኔ እንደዚህ ነው የምፈልገው፣ ስለዚህ እንዲህ ነው ምናምን ብላ አወራን። ካወራን በኋላ ኦኬ ስለዚህ በፍጥነት ቪዛሽን እሰራዋለሁ ብላ እንትን አለች፣ አናገረችኝ። አረባ በ3 ቀኔ ማለት በ3 ቀኔ ምን ያክል ማለት አንዳንዴ እግዚአብሔር ምን ያክል ታምር ምን ያክል በቃ እንጃ አላውቅም። ወር 2 ወር ተጠብቆ መከራ ታይቶ ነው ብዙ ጊዜ የሚመጣ የነበረው። ያ ነገር እድሉ ሲገጥመኝ ኦኬ ያልኩና ልጄን በነገተው ቃውን ሸክፌ ልብሱን ይዤ ሻንጣ ይዤ ለእህቴ የእውነት አሌክስ በቃ እንዲህ በቃ ጦቴን ችግር ብዬ ዝም ብሎ ሲጠባ ያደረ ልጅ ምን ጭቃ አድርጌ ወስጄ ጥያው መጣሁ ከእህቴ ማለት ነው። አንድ ቀን ተረግጦት አያውቅም። በጣም ሩቅ ነው። ጥዬ መጣሁ። ከዛ ሴቷን ና እንጂ ውሰዳት አልኩት። አልወስድም በቃ አልመጣም ምን ታረጊኛለሽ ምናምን አለ። ከዛ ኦኬ እንደዛ ነው አልኩና ፖሊስ ያስኩና መጠጥ እንዲህ እየጠጣ ነው የነበረና መጠጥ አጋጣሚ ከተማ ስወጣ እንደ ፖሊሶች ቆመዋል እንደዛ። ከዛ እሱን በቃ እነሱን ካየው ሄጄ እሱን ካለበት ልፈልግና ፖሊስ ልውሰድና ይቀበለው፣ ምክንያቱም ውሳኔ ተወስኖበታል በልጅቱ ማለት ነው። ከዛ በቃ እንደዛ ማድረግ አለብኝ አልኩና ካለበት ሲዞር ልክ ከተማ ላይ ተሰብስበው በግሩፕ እየጠጡ ነው ቢራ። የኔ ልጆች ግን ፓስታና መኮረኒ ተቸግረው ቀን ምንን እየሸጥኩኝ እያበለው ነው ያለው ማለት ነው። ከዛ ፖሊሱን አልኩና እባክህ ፕሊስ አንዴ ላስቸግረህ አልኩት። ምንድነው ምናምን እህቴ ሲለኝ አይ በፍርድ ቤት ተወስኖበት ነበር ባለቤት፣ አሁን ግን እኔ ሰርቼ ወጥቼ ስራ እንዳልገባ ልጄን አልቀበልኝም ማለት የታለ ምናምን አለኝና ወዲያውኑ ፖሊሱን ብድግ አለና እኔ ተከተለኝና የት ነው ያለው ውሰጂኝ አለኝ። ዋናውን ጠራውና በቃ የሆነ ልጁ ቢከስ የሆነ ችግር እንዳይመጣብኝ እንደዚህ እያረጋት ነው ይችን መጫት ልጅ አለው። ከዛ ሲለው እንደ እዳ ፍንጫውን ብለ ይዘው አስረክባለሁ ኢንስፔክተሩ ዋናው ማለት ነው። ከዛ ኦኬ አለና ሄዶ ከሚጠጣበት ማነው ስሙ ሲለኝ እንደ ከሌ ነው ብለ ጠራው። መጣ ይች ምን ናት ሲለው ሚስቴ ናት አለ አፉ ሞልቶ ማለት ነው። ወልዳችኋል አልወለዳችሁም ሲለው አይ 2 ወልደናል አለኝ። እኔ መታህላ አሁን አንድ መልስ ከመለስክልኝ እመታህላ። ስለዚህ ልጅ ግን አሁን ቀጥታና ቤትና እስከ ሻንጣዋ እስከ ልብሱ እስከ ምናምኑ ተረከባት። አሁን እሷ ወጣት ናት። ለልጆቼ ተቆራጭ አይቆርጥልኝም፣ እንዴት ብዬ ሰርቼ ላሳድራቸው እኔ ተንቀሳቅሼ ልሰራ እያለች አንተ እንዴት እንደዚህ አንተ ወልደህ የወለድካቸው ልጆች ማን ነው የሚያሳድግልህ? እስኪ ንገረኝ። ጸጥ አለ። በቃና ቀጥላለ ያዳፋ ወሰደና ከቤት የልጅቷን ሻንጣ ውጭ እስከ ልብሷ ላይ በቃ ያላትን ልብሷንም ሻንጣዋንም ምናምን እንደዚህ አዘጋጃጀውና ይዘቀጥላለውና ይዞ ሄደ። እኔም መጣ ማለት ልጄንም ጥዬ እኔም መስዋዕት ሀገር አለው። ግን አሁን ላይ አሌክስ በጣም የሚገርም ውስጤ ላይ ምን ማውራት ፈልጌ ይሄ ትምህርት ሊሆን አንዳንዴ ጎበዝ መሆን ወሳኝ ነው። ግን በጣም ማለት ውስጤ ጤነኛ አልሆንልኝ አለ። በቃ በየደቂቃው እንበይ መቆጣጠር አቃተኝ። ለምን ነው ብቻ በቃ ከሰዎች ጋር መጥፎ መነጋገርም አልፈልግም፣ ማውራትም አልፈልግም፣ ከሰው ጋር መጋጨትም አልፈልግም፣ ብዙ ሰዓት ማውራትም አልፈልግም። ግን ብቻዬን ሁኜ በጣም ሆድ ይብሰኛል። አይዶኖ በቃ ልትወብል አልችለውም። በቃ አይዶኖ ለምን እንደሆነ አላውቅም። ማለት እየሰራው ነው። ልጅ አሁን በግል ትምህርት ቤት አመት ሆኗታል። 1700 ብር ከፍያችኛዋን አስተምራለሁ። ወንዱ ልጅ በስራ 10,000 ብር ቆርጬ ይማራሉ። እግዚአብሔር ይመስገን። ማለት ልጆቼ ነገ በከሌ ጥግን ያደጉ እሱ ጋር ሁና ነው አሁንም እንደዛ እየከፈልኩ ማስተምራት።
አሁንም ማለት ነው እኔ እንደዛ አይደለሁም፣ እንደሱ አይደለሁም። ግን ቤተሰብ የሚገርምህ እንዴት እሷ እያሳደገ አንቺ እንዴት ከፍለሽ ታስተምሪያለሽ? አንቺ እንዴት ታግዣታለሽ? ልብስ ትገዥላታለሽ? በጣም የማይወጣ ቁስል ቤተሰብ ይጥልብኛል አሁን ላይ ራሱ። እኔ ወልጃት እንዴት ነው ልጄን የማላግዝበት ምክንያት ስህተት ነው? አንዳንዴ በጣም ይገርመኛል። ማለት ስህተት ነው እንዴ? ይሄን ያክል የምታች ደግሞ አሁን በወለድኳቸው ልጆች እንዴት ቤተሰብ ጋር አላግባባኛለ በጣም ማለት ነው። እንዴት አሁን ከፍለሽ ታስም አሁን ኦልሬዲ እሱ ምንም አሁንም ያው የሚቋጠርላትን ስንቅ ይቋጠራል እንጂ በቃ ልብስ ብትለው ጫማ ብትለው እያንዳንዱ የትምህርት ቤት አስቤዛ ወጭ ምናምን እኔ ነኝ አሁንም የምዘጋላት። እሱ ያንን ማደርግ በወንድሜ ልካለ ወንድሜ የምትፈልገውን ይሄን አድርግላት፣ ይሄን ግዛ ለዋለ ወስዶ ያቀብላል ማለት ነው። ግን በጣም እየተበሳጨ ነው ኢቨን ወንድሜ ማለት ነው በጣም ማለት ነው። ግን እዚህ ላይ ልልህ የምችለው ለምንድን ነው ግን በጣም ማለት ከሰው ጋር ራሱ ብዙ ማውራት ስለ ሰው ማሰብ በጣም በውስጤን ሆድ ብሶት በጣም በትልቁ አለ። ያ ነገር ማስወገድ አልቻልኩም። በቃ ማታ የሆነ በቃ ማታ አገር ሰላም ነው ብዬ ስስቅ ስጫወት ምናምን ውልና ማታ ላይ ስተኛ ከየት ይምጣ ከየት እንደሆነ ብሎ ሆድ ይብሰኝና አለቅሳለሁ። ልጆችን አስታውሻ አለቅሳለሁ። በቃ የሌለ ነገር ይመጣል። በጣም ይገርምሃል ማለት ነው። እና ያ ነገር እንዴት ነው ማስወገድ የምችለው ብዬ አንዳንዴ ለአንተ ወደ አንተ የመጣው ለዛ ነው። ይቅርታ አድርግልኝ። አይዞሽ እስቲ ተረጋጊና ሚዩት አድርጊና እስቲ አዳምጪኝ። ጎበዝ ነሽ፣ ጎበዝ ነሽ። በራስሽ ልትኮሪ ይገባል። እንደዚህ አይነቱ ወንድ ለባልነት እንኳን ብቁ ያልሆነ ወንድ ለዛ ነው ስታገቡ መርጣችሁ አግቡ፣ 10 ለክታችሁ አንዴ ቁረጡ ምላችሁ። ለዚህ ድምፅ አለን ከጀርባሽ፣ ሚዩት አድርጊው እሺ። ስለዚህ ለልጅሽ የምታረጊው ነገር ስህተት አይደለም። ከተሳሳተ ሰው ጋር ትዳር ውስጥ ገብታችሁ ከምትሰቃዩ ከምትሰበሩ ከትክክለኛው ሰው ጋር ለመግባት ብትዘገዩ ይሻላል ብያችኋለሁ። አሁንም ደግምላችኋል። ለልጅሽ የምታረጊው ነገር ነገ ታድጋለች ይች ልጅ። እሺ የተደረገላትን ታውቃለች። ልጅ የሚያድግ ስለማይመስለው ነው። እሱ አሁን ባይዘ ሁሉም ጉልበተኛ እንደሆነ አይቀጥልም። ሁሉም አቅም እንዳለው፣ ሁሉም እኔ ነኝ የበላይ እንዳለ አይቀጥልም። በምንም ዘርፍ መድከም ይመጣል፣ እድሜ ይሄዳል፣ መውደቅ አለ፣ መታመም አለ፣ እድሜ ይከዳል። ከፈጣሪ በላይ ጉልበተኛ ማንም የለም እዚህ ምድር ላይ። ሁሉም አላፊ ነው። ሁሉም በጊዜው ፈንጭቶ ዘሎ ሁሉም አላፊ ነው። መኝ ሰው ነገ ህሊናው ነው፣ ለህሊናው እስረኝነት ነው እየሰጠሽው ያለሽው። ጥሩ ነው። አሁን አንቺ ራስሽን ጠብቂ። በሽታ ላይ ትወድቂያለሽ። ስትረስ፣ ጭንቀት፣ በየቀኑ ማልቀስ፣ በየቀኑ ማይሆን መጥፎ ነገሮችን ማሰብ በሽታ ውስጥ ይጥልሻል። ማንም አይደርስልሽም። ለልጆችሽ መኖር አለብሽ። አመስግኝ እንጂ እንዴ! ምን ሆነሽ ነው እንዴ? ማመስገን እንልመድ። አንደኛ ከዚህ ሰው ህይወት በመውጣትሽና በመላቀቅሽ ትልቅ በሽታ ነው፣ ካንሰር ነው የተነቀለልሽ። ሁለተኛ ነገር ልጆችሽን እያስተማርሽ ነው፣ ሰርተሽ ገንዘብ እያገኘሽ ነው። እኔ እቺን ጊዜ በጣም ወርቃማ ጊዜ ነች። እኔ እናት አመስግኝበት። እንዴ ታመሽ ብተኝስ እኮ ልጆችሽ እኮ የሚበሉት እኮ ያጣሉ። ምክንያቱም ይሄ ሰው ደህና እንኳን ልጆቹ ለመያዝ ኃላፊነት የሚበቃ ነው። ህፃን ልጅ ፂም ያለው ህፃን ብሏል። ፂም ያለው ህፃን ማለት ነው ሜንታሊቲው ያላደገ ያልበሰለ ማለት ነው። ያልበሰለ ወንድ አግብተሽ ነው አንቺ የተሰቃየሽው። አንዳንዶቻችሁ ካልበሰለ ሰው ጋር ትጋቡና ያ ሰው እስኪበስል እናንተ ታራላችሁ። እንዴ ነው አንድ ጥሬና አንድ በተወሰነ መልኩ የበሰለን ቡና ራሱ ለምሳሌ እንትን ላይ መጣር ላይ አድርጋችሁ አንድ ላይ ብትቆሉት ይሄ ጥሬው እስኪበስል ያኛው የበሰለው ኦልሬዲ ያራል፣ ይጠቁራል ማለት ይበላሻል። ምክንያቱም ይሄ ጥሬው እስኪበስል ብላችሁ እሳት ላይ ስለምታቆዩት። ለዛ ነው አንቺ በስለሽ ቤተሰቤ፣ ትዳሬ፣ ህይወቴ የምትይ ሰው ሆነሽ ያ ሰው ጥሬ ነው፣ ሰው አረርሽ አንቺ እስኪበስል ድረስ። ስለዚህ ከዚህ ህይወት በመውጣትሽ ጥሩ ነው።
አመስግኝ፣ ዘውትር ደስተኛ ሁኝ፣ ልጆቼን በጤና ጠብቅልኝ ብለሽ ጸሎት አድርጊ። ስታለቅሺ እንባ ሌላ በሽታ ነው የሚጠራው፣ ሌላ ችግር ነው የሚጠራው። ጥሩን ነገር ውደጁ እንጂ እኔ እናት፣ በዙሪያሽ ያሉትን ጥሩ ነገሮች ተመልከች። አንዳንዴ ኔጌቲቭ ነገር ብቻ እያየን እንዴት እንኖራለን? መጥፎም ብቻ ማልቀስ፣ ሰበብ ፈልገን ማልቀስ። ከተደረገብን ይልቅ እኮ የተደረገልን ይበልጣል አይደል? እንዲህ ፈጣሪን እናመስግነው እንጂ እንዲህ እኔ ውሃ ቀድቼ በመጠጣቴ ነው የማመሰግንኝ። አሁን ቀልዴን አይደለም የምልሽ፣ ቀልድ አይደለም። አንቺም ሰው ብዙ ነገር ይጨንቀዋል እዚህ ውስጥ አሁን ያላችሁት ገንዘብ ስለማጣታችሁ፣ ስራችሁ አለመስተካከሉ፣ ትዳራችሁ ውስጥ ችግር በመኖሩ በቃ እንዴት ነው ነገሩ? ወይኔ ቀን የተበላሸ ውሃ ቀድቼ በመጠጣቴ ማመሰግንኝ። ስለተማርኩ ነው የምነግርሽ። እንዲሁኛ አይደለም የተፈጠርኩት። ትምህርት ህይወት ያስተምራል። ቢግ ዲል ነው ለእኔ ውሃ ቀድቼ መጠጣት እና ጤናማ ሆኜ መዋል እና ማደር። ሞስት ኢምፖርታንቱ ጉዳይ እሱ ነው። ሌሎቹ ነገሮች ከዚህ በኋላ ይቀጥላሉ። የሚያስጨንቁኝ ነገሮች እንኳን ካሉ እነዚህን ነገሮች አረጋግጬ ተመስገን ካልኩ በኋላ ሌላ ችግር እንኳን ካለ ኦኬ እንደዚህ ልል እችላለሁ እንጂ ቅድሚያ ሰላምሽን ምረጪ፣ ጥሩ እንቅልፍ ተኚ፣ ደስተኛ ሁኚ፣ ከኔጌቲቭ ነገር ራቂ፣ ጸሎት አድርጊ። በምታምኚው እምነት ጸሎት፣ ከፈጣሪሽ ጋር ተጣበቂ። ልጆችሽን ጤናማ ያርግልሽ፣ ደህና ያርግልሽ፣ ልጆችሽን ይጠብቅልሽ ፈጣሪ። አሁን በዚህ ጊዜ እኮ ልጅ ማሳደግ እኮ በጣም ብርቅ ነው። እኛ በእኛ ጊዜ ሚዮት አርጊ። እኛ በእኛ ጊዜ ልጆች እያለን ጎረቤት ቀቶን ገርፎን፣ ጎረቤት ጠብቁልኝ ተብለ ምናምን ነው አይደለ ያደግነው። የጎረቤት ሰውን ገርፎን ምናምን ነው። በዚህ ጊዜ ልጅሽን እኮ አደራ ሰተሽ እኮ መሄድ የኔ እናት በጣም ከባድ። በተለይ ሴት ልጅ ለአባቷ እንኳን ጥለሽ ለመሄድ የሚከብድሽ ጊዜ ነው። ያውም ሴት ልጅ ኖራሽ። ሴት ልጅ ብትኖረኝ ከኪሴ አላወጣትም። እንደ ዋሌቴ ኪሴ ውስጥ ይዣት ነው የምዞረው በዚህ ጊዜ ነው የምልሽ። ስለዚህ ልጆችሽ በደህና ወጥተው በመግባታቸው ደህና በመሆናቸው ተመስገን ጌታዬ ብለሽ ዘውትር እያመሰገንሽ የምታገኛትን ገንዘብ ሴቭ እያደረግሽ ለልጆችሽ የምታደርጋቸው ነገሮች አድርግሽ። ከዛ ነገር ደግሞ እቅድ አቅጂ። የተሻለ ሰው ለመሆን፣ የቢዝነስ ሰው ለመሆን፣ ለማደግ፣ ከስደት የወጥተሽ የራስሽን ነገር ራን ለማድረግ፣ ለልጆችሽ የሚተርፍ ቅርስ ለማስቀመጥ፣ ገብቶሻል? ንብረት ለማፍራት፣ ልጆች ሲያድጉ የምታወሻቸው ነገር ለመስራት እዛ ላይ መትጋት እንጂ ጠዋት ሲነሳ ማልቀስ፣ ማታ ሲነሳ ማልቀስ፣ የተደረገብሽ ነገር ላይ ስታካርገሽ እዛ ባሊ ስላደረገሽ ህይወትሽ ስለተደረገ ነገር እኝኝኝኝ ማለት በሽተኛ ነው የሚያደርግሽ። ስለዚህ ነቃ ብለሽ ወደፊት ነው መንቀሳቀስ ያለብሽ። ተግባባን? እንደዛ ነው። እሺ አሌክስዬ በጣም አመሰግናለሁ። ክበርልኝ። እሺ አይ እግዚአብሔር ይመስገን አመሰግናለሁ። ፈጣሪም በጣም ነው በመውለድ የማመሰግነው። እሺ አመሰግናለሁ። እሺ መልካም ቀን። እሺ ሰላም